ይህን ያክል ደግሞ ፎርማል አትሆንም። እሺ ማለት ቃል እንደዚህ ስትል ነው የሚያምርብክ። አሁን ወደ ጨዋታው ስንመለስ ትንሽ ይሄ ነገር ነው እንድታደርግልኝ የሚፈልገው። ቅድም ከጸጉሩ ላይ የወሰድከው ናሙና ትጥለውና ለሰላም ደግሞ ልጇ እንደሆንኩ የሚያረጋግጥ ማስረጃ ትሰጣታለህ። ያው ሳምፕል ካስፈለገ ደግሞ ምን አይገርምም? እችን ትንሽዬ ነገር እኮ ነው የምጠይቅህ። ቆይ ምን እያደረክ ነው ዶክተር? ቅድም ታዲያ እንዴት ነበር ሲያደርገው? ቅድም ተመችተሽኝ ተፈጥሯዊ ምላሽ ነበር የሰጠው። የማደርገን አታውቅም። አርፈህ ብትቀመጥ ይሻልሃል። ጭራሽ እንዳንቺ አይደለሁም። አንድ ምክር ልምከርሽ፣ በየትኛውም መንገድ ውጤቱን ልቀይሪያች። ስንት ነገር ያደረኩ ለዚህ የአባቱን ገዳይ ማወቅ ይፈልጋል። እና ታዲያ ነገርሽው? አዎ አታረጊውም። አንቺ እንዳልሽው ወሬኛ በሆን ኖሮ ነግረው ነበር። እኔ ግን የጎረቤቴን ሚስጥር ለማንም ጉድ ቃል ጉድ ሆናለች ማለት ነው። ቃልዬ በስተ መጨረሻ ውርደቷን ተከናንባለች። ቃልና እንደዚሁም ጋሽ በኃይሉ ያደረጉት ስራ ትንሽ ስራ ስላልሆነ ውርደታቸውን ተከናንበዋል ማለት ነው። እንግዲህ ወይዘሮ ሰላም ምንድን ያለችው? በፍጹም በአንተ ምርመራ አንተ በምታመጣው ዶክተር አይደለም የሚመረመረው፣ አንድ ታማኝ መልካም ዶክተር አለና እኔ የማውቀው ከራሴ ነው ብላ ስትለው እንግዲህ ምንድነው እየተፈጠረው ነገር? በጣም በሚያሳዝን ነገር እንግዲህ ጋሽ በኃይሉ በጣም ነው የደነገጠው። እሱ ሀሳቡ የራሱ የሆነ ዶክተር ጋር ከወሰደ በኋላ እንግዲህ ምርመራውን ፌክ የሆነውን እውነት አድርጎ ለማውጣት ጥረት አድርጎ ነበረ። ይሄ ነገር አልተሳካለትም ማለት ነው። ቃል ደግሞ እንግዲህ ምርመራ የወሰደውን ጸጉሯን የወሰደውን መርማሪ ዶክተር እየመጣው ሰውዬን ለማታለል እንደዚሁም ደግሞ በራሷ ሰውነትና በአካል እሱን ለእንትን ለማለት ማለትም እሱን እንትን ለማጓጓት ወይንም ደግሞ እሱን ለመሸወድ ፈልጋ ነበረ በሰውነቷ ማለት ነው። አልተሳካላትም ማለት ነው። በስተመጨረሻ ሰላም ብያለሁ። ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን በጣም ደህና ነኝ። ይዤላችሁ የመጣሁት እንግዲህ አደራ ድራማን አስተማሪውን እንግዲህም ጋሽ በኃይሉ በስተመጨረሻ ውርደቱን እየተከናነበ ይገኛል ማለት ነው። በዚህም ተወጥሮ የሚጥለው የሚያነሳው ነገር እስከሚጠፋ ድረስ የሚያደርገው ነገር ጠፍቶበታል ማለት ነው። አንደኛ ነገር ምንድነው እየተፈጠረ ያለው? በዚህ ጋር የዳግም አባት ገዳይነቱ እንግዲህ እንትና እንደሆነ ጋሽ በኃይሉ እንደሆነ ማንም የሚያወቀው ነው። ግን ደግሞ እሱን ነገሮችን በጣም እያስጨነቀው፣ በዚህ ጋር ደግሞ የብሌንና ሰላምዬ ቃል ልጇ እንዳልሆነች በጥርጥር ስለሆነች ማስመርመር እንዳለባትና ዶክተሩ ደግሞ ከራሷ እሷ የምታቆሰው መሆኑን እንዳለበት ማስጠንቀቂያ እየሰጠች ይገኛለች። ጋሽ በኃይሉ ደግሞ ነገሮችን በራሱ መንገድ አድርጎ ነገሮችን በራሱ መንገድ ካደረገ በኋላ ወይ ደግሞ በብር ወይ ደግሞ በተለያየ ነገር ላሸንፍ ፈልጎ ነበረ። ግን ያ ነገር እየተሳካለት አይደለም ማለት ነው። በአሁን ሰዓት ምንም አትልም እንትና እንግዲህ ወይዘሮ ሰላም ነገሮቹን ላይ እያስተዋለች እና እያገናዘበች ያለ ትመስላለች ማለት ነው። ለጊዜው እንግዲህ መጨረሻው ምንም ቢሆንም እንግዲህ ሰላም ምንድን ያለችው? በፍጹም አንተ በምታመጣው ዶክተር ሳይሆን እኔ የማውቀው ዶክተር አለ፣ አንድ ታማኝ፣ ለዛው ማክም ቤት ሳንሄድ እዚሁ ቤት ውስጥ ነው መቶ የሚመረምራት እያለ ትገኛለች ማለት ነው። እንግዲህ እንደዚያ ስላት በጣም በድንጋጤ ውስጥ ነው የወደቀችው ማለት ነው። እንዴት እንደዚህ አይነት ነገር ሊሆን ይችላል? በፍጹም እኔ ዶክተር እኮ ተነጋግረናል፣ እዛ ሄደን መመርመር አለብን እያለ ነበረ ማለት ነው። መመርመር አለባት እኔ የሆነ ዶክተር የማውቀው አለ፣ ምክንያቱም እዛ ሄጄ ደግሞ ስለነገርኩትም እዛም ማስተጓል የለብንም እያላት ነበረ ለሰላም። ሰላም ደግሞ በፍጹም እኔ እንደዛ አልፈልግም፣ እዚህ ቤት ውስጥ መጥቶ ይመረምራታል አንድ የሚያውቀው ዶክተር፣ በጣም ጎበዝና አስተዋይ እውነትን የሚናገር ዶክተር አለ፣ ከሱ ጋራ ነው እሱ ጋር ሄዳ ነው የምትመረመረው እያለች ነበረ ማለት ነው። እንግዲህ ከዛም በኋላ ጋሽ በኃይሉና ቃል በጣም ነው የደነገጡት ማለት ነው። ምክንያቱም እነሱ ሀሳባቸው በመጀመሪያ ቃልም ቢብላ ከዛን እሺ ያለችው ለምንድን ነው ሲባል እንግዲህ ለእንደዚህ ይሄንን ነገር ነበረ
ገጋሽ በኃይሉ ከሆነ ዶክተሩ ችግር የለውም አመልጣለሁ ብላ ነበር ያሰበችው ማለት ነው። ግን ሳታመልጥ በመቅረቷ በጣም ነገር እንትን ያላት ማለት ነው። ስላችሁ በመጀመሪያ ጋሽ በኃይሉ ዶክተር መስሏት እሺ ብላ ነበረ። ከዛን ደግሞ ሰላምዬ እምቢ ስትል በፍጹም በጋሽ በኃይሉ በሚያመጣው ሳይሆን እኔ በምላችሁ ነው ስትል በጣም ነው የደነገጠችው። የምትጥለው የምታነሳው ነገር ነው የጠፋባት ማለት ነው። ጋይስዬ ምን ውስጥ ልግባ ምን ይሻለኛል እያለች ትገኛለች ማለት ነው። በስተመጨረሻ እንግዲህ ውርደት በውርደት እየተንከባለለች ትገኛለች ማለት ነው። እንደዚህም ደግሞ እንግዲህ ዶክተሩን ለማማለል እንግዲህ በጣም ነው የምታምረው። ከኔ ላይ ወሰድከውን ጸጉር መልሰክ እኔ የሚያስፈልግህን ነገር አንዳንድ ነገሮች ላደርግልክ ይችላለሁ። በጣም ነው ደግሞ የምታምረው። እንደዚሁም ደግሞ እኔን የሚመስል ሴት እየታገኛለክ እንዴ ነው የምፈልገውን ነገር አንተ አድርግልኝ፣ አንተ ደግሞ የምትፈልገውን ነገር ልሰጥክ እችላለሁ በማለት እንግዲህ ሰውየውን ለማማለል ዶክተሩን ለማማለል ሞክራ ነበረ። ግን ደግሞ ዶክተሩ ምንድነው ያላት? በመጀመሪያ ላይ ሰዓት ዝም ብሎ ተቀበላትና በስተመጨረሻ ምን ነበረ ያልሽው? ምን አይነት ሰው ነሽ? በፍጹም ይሄ ምርመራ በምንም አይነት ሳይሳካ የሚቀር አይደለም። ይሄ ነገር ውጤቱ ቀርቦ ለወይዘሮ ሰላም ይሰጣል። ምንም ነገር የሚቀረው ነገር የለም። ግን ደግሞ ይሄንን አሁን አንቺ ነገሮችን በዚህ ባልሹ ነገር ራሱ አንቺን እያስፈራራው እንደፈለገኝ ማድረግ እችል ነበረ። ግን ደግሞ እንዳንቺ አይነት ቆሻሻ አይደለሁም እና የቱን አክል እንኳን ወንድም ብሆንም ስሜቴ የዚህን አክል በእኔ ላይ መጫወት አይችልም። እኔ ነኝ እንጂ የምጫወትበት ብሎ ጥሏት ሄዷል ማለት ነው። እንግዲህ እንደዛ ስታወራ ምንድነው የተፈጠረው? ብሌንዬ ቆማ እያዳመጠች ነበረ ማለት ነው። ብሌንም እቺ ምን አይነት ክፉ ሴት ነች? ዶክተሩ ልታታልለው ነው እንዴ? እውነቱ እንዳይታወቅ እያለች ነበረ ማለት ነው። በስተመጨረሻ ግን ወደደችም ጠላችም እውነቱ የምታወቁ የማይቀር ጉዳይ ስለሆነ እጇን ሰጥታለች ማለት ነው። እንግዲህ ጋሽ በኃይሉም እንግዲህ ግራ ግብት ብሎት እንግዲህ በእንደዚህ አይነት ነገር ተወጥሮ ሲገኝ እንግዲህ የወይዘሮ ገነት ጓደኛ ደግሞ ምንድን ያደረገችው? ዳግም ምንድን ነበረ የአባቴ ገዳይ ማን እንደሆነ እሷ ስለምታውቅ ነገሮችን ሁላ እሷ መጠየቅ አለብኝ። በፊትም እናትየው ምንድን ያላት? ከዛሬ ጀምሮ ስለ አባቴ አንቺ ጋር ላነሳም፣ ግን ደግሞ ሄጄ ማግኘት የምችለው ከአንቺ ጎረቤት ነውና ብሎ ነበረ ማለት ነው። እሷ መንገድ ላይ አግኝቶ እባክሽ እንድትነግሪኝ እፈልጋለሁ የአባቴ ገዳይ ማን ነው ብሎ ሲያስጨንቃት ነበረ ማለት ነው። እሷም ደግሞ ምን ትላለች እንግዲህ ብቻዋን፣ በፍጹም እኔ ለሱ መናገር የለብኝም፣ ለሱ ብነግረው ምንም ብር አይሰጠኝም፣ ግን ደግሞ ለባህሉ ብነግር ብር ስለሚሰጠኝ ለሱ ብናገር ይሻላል። በዛ ላይ ደግሞ ጋሽ ባህሉ ልጇንና እጁኑ ወይዘሮ ገነት ስለሚበቀልልኝ ለሱ መናገር አለብኝ። እንደዛ ከቤታቸው ውስጥ ምንጭ ቀርጎ አውጥቶኝ አለቃቸውም እያለ ትገኛለች ማለት ነው። እንግዲህ የወይዘሮ ገነት ጓደኛ ተብዬው ቤታቸውን ጭራሹን ብላ ቤታቸውን ልታቃጥል ነበረ ማለት ነው። ግን ደግሞ ወይዘሮ ገነት ቶሎ ደርሳ ቤቷን አስጠላለች ማለት ነው። ደስ የሚለው ነገር እንዲሁም ደግሞ እንግዲህ በጣም በሚያሳዝን ነገር ዳግምን እምቢ ብላው ሄዳለች ማለት ነው። ቀጥታ ግን ከዛም በኋላ ምንድን ያለቻት? ልጅሽ እኔ ጋር መጥቶ ነበረ የአባቱን ገዳይ እየፈለገ ነው፣ እኔ ግን አልነገርኩትም እያለ ትገኛለች። እንደዚሁም ደግሞ ወይዘሮ ገነትንና ልጇን ዳግምን እያጣላት ትገኛለች ማለት ነው። ሁለተኛ ነገር ደግሞ የምነግራችሁ ነገር ምንድነው? እንግዲህ ጋሽ በኃይሉን ደውላ ትነግረዋለች ማለት ነው። ጋሽ በኃይሉ በጣም በድንጋጤ ውስጥና በጣም በልብ አንጠልጣይ ውስጥ እንትን እያለ ድንጋጤ ውስጥ ነው ያለው ማለት ነው። እንዴት እንደዚህ አይነት ነገር ሊሆን ይችላል? በዚህ ጋም ጭንቀት ስለ ቃል ምርመራውን ሰላም ልደርስበት ነው። በዛ ጋር ደግሞ ጓደኛዬን የገደልኩትን ልጁ እኔ ገዳይ መሆኑን እያወቀ ይገኛል። ምንድነው ማድረግ ያለብኝ? ምንድነው መፈጸም ያለብኝ? እያለ እንግዲህ እየተንቀጠቀጠ ይገኛል ማለት ነው። በአንድ በኩል ደግሞ ሳሚ እሱን እያስፈራራው ይገኛል። ሳሚም ካለበት እንግዲህ ተለቋል ማለት ነው። ያኔ ራሱ አምልጧል ማለት ነው። በስንት ነገር በጭንቀት ውስጥ መቀመጥ አለብኝ፣ ምን ማድረግ አለብኝ እያለ ግራ እየተጋባ ይገኛል ማለት ነው። በዚህ አጋጣሚ እንግዲህ ቃልዬ በጣም ብሌንዬ በደስታ ውስጥ ትገኛለች። ፈጣሪ ቃልን ሊያጋልጣት ነው በማለት ማለት ነው። ሰላም ደግሞ ቃል የኔ ልጅ ካልሆነች ማነች የኔ ልጅ እያለች በጭንቀትና ባዘን ውስጥ ትገኛለች ማለት ነው። ቃል ደግሞ እንደዚህ አይነት ህይወት ውስጥ ኖሬ እንዴት ነው በፊት ያለውበት የጎዳና ኑሮ እንዴት ነው የምንለማመደው? እንደው ምን ይሻለኛል እያለች እያለቃቀሰ ትገኛለች ማለት ነው። እንግዲህ ዶክተሩ የወሰደውን ወስዶ ሄዷል ማለት ነው። እንዲሁም እንግዲህ በስተመጨረሻ የቃልና የባህሉ ውርደት እየቀረበ ይገኛል። በቀጣይ ቪዲዮ እስከመጣ ድረስ ቸር ቆዩልኝ። ሰላማችሁ ብዝት ይበልኝ። ባይ ባይ።